ሁል ጊዜም ቢሆን በህይወታችን የሚከታተሉን ነገሮች ሊኖሩ ይችላሉ። ምናልባት አንተን የሚከተሉ አንተ የያዝከው ነገር የነሱ ሆኖ ሊሆን ይችላል። ስለዚህ በህይወት ስትኖር አንዳንዴ ነገሮችን መጣል፣ ነገሮችን መተው እንዳለብህ መልመድ አለብህ ማለት ነው። አንዳንዴ የሰዎችን ምግብ ይዘህ ልትዞር ትችላለህ። ሰዎች የርቧቸው ሆዳቸው ምግብ ጠይቋቸው አንተን ሊከተሉ ይችላሉ። ያኔ እኔን ሊገሉኝ ነው የሚያሳድዱኝ፣ ጠልተውኝ ነው የሚፈልጉኝ፣ ነፍሴን ሊነጥቁኝ ነው ብለህ ብዙ መረበሽ የለብህም። ቆም ብሎ ማሰብ፣ ምናልባት ምግባቸውን ይዤባቸው ሊሆን ይችላል። ምናልባት የኔ ያልሆነ ነገር የነሱ ነገር እኔ ጋር ኖሮ ሊሆን ይችላል ብለህ የነሱ የሆነ ነገር መመለስ መቻል አለብህ። እነሱ የፈለጉት የነሱን ነገር እንጂ ያንተን ነፍስ ለመውሰድ ወይም ደግሞ አንተን ለማጥቃት ላይሆን ይችላል። ምናልባት አንተ ጋር ያለው ነገር ጠቃሚ ያልሆነ ነገር ሊሆን ይችላል። እሱን ልቀቅና ሰላምህን ማግኘት ትችላለህ ማለት ነው። አንዳንዴ የለመድናቸው አላስፈላጊ ነገሮች ህይወታችን ውስጥ ትልቅ ምስቅልቅል ሲያመጡ ይታያል። እነኛን ነገሮች መልቀቅ ከቻልክ፣ እነኛን ነገሮች ከአንተ ላይ ማስወገድ ከቻልክ ሰላምህን ልታገኝ ትችላለህ። ውድ የቻናላችን ተከታታዮች ዛሬ ይዘን የመጣነው ቪዲዮ ብዙ ጊዜ ይዘናቸው ያለነው ነገር ግን ሰላማችንን የሚነጥቁን ነገሮችን መጣል እንዳለብን የሚያሳየን ቪዲዮ ነው ማለት ነው። አንዳንዴ ሰዎች እኮ እኔን ይጠሉኛል፣ እኔን እኮ አይወዱኝም፣ ስለዚህ ሊያጠቁኝ ይፈልጋሉ ብለን ስጋት ውስጥ እንወድቃለን። እንቅልፋችንን ስናጣ ይታያል። ነገር ግን ሰዎች አንተን ሊገሉ ወይም ደግሞ አንተን ሊያጠቁ ፈልገው ሳይሆን አንተ የያዝክባቸው የነሱ ነገር ስላለ ሊሆን ይችላል። ስለዚህ ምናልባት ያንተ ያልሆነ የነሱ የሆነ ነገር ካለ እሱን መልስላቸው፣ ከዛ ሰላምክን ታገኛለህ ማለት ነው። በስልጣን ተጠቅመህ ሰዎችን ጨቁነህ ሊሆን ይችላል። ስለዚህ ማታ ላይ እንቅልፍ ያጣኸው ቀን ላይ የሰራኸው ስራ ሊሆን ስለሚችል ቀን ላይ ሰዎችን መበደል፣ ሰዎችን ማንገላታት የምተው ከሆነ ሰላምክን ታገኛለህ ማለት ነው። ስለዚህ በህይወታችን ሁሌም ስንኖር ሰዎችን ከመበደል የሰዎችን ነገር ይዞ ከመሄድ መቆጠብ እንዳለብንና ሰዎች ሲከታተሉ ለምንድን ነው የሚከታተሉኝ የሚለው እውነት ሊገሉኝ ወይስ ደግሞ የነሱ የሆነ ነገር እኔ ጋር ስላለ ነው የሚለውን ለይተን ማወቅ አለብን ማለት ነው።